ዘመዴ ሞተ እንደው በሰው ይለቀሳል። ዘመዴ ሞተ እንደው በሰው ይለቀሳል። አገሬ ሞተለት በማን ይለቀሳል ብሏል የአገሬ ሰው። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ሁላችሁም ኢድ ሙባረክ ብያለሁ። እንግዲህ ለሶስተኛ ጊዜ ነው የኔ ውዶች። እጅና እግራችሁም ለወርቅ ይበልላችሁ ማለት ነው። ብዙ የምትወዱኝ የምታከብሩኝ ያላችሁ ከአላህ በታች ከእናንተ በላይ ደግሞ አላህ ሱብሃነሁ ወተዓላ ይውደዳችሁ እህቶች። ከመጥፎ ነገር ከጅል ነገር አላህ ይጠብቃችሁ። ትትና ያላችሁ ሰዎች፣ ልቅና ያላችሁ ሰዎች፣ ብስሎች፣ ስማርት ልጆች አላችሁ እዚህ ጋር ምሁራኖች፣ የንግግር ምሁራን ያላችሁ፣ ሳታውቁ አዋቂ ልጆች አላችሁ። እኔ የሰውን ልጅ ለሰው ልጅ ክፉ አይደለውም። ሁልጊዜም ቢሆን ትናንትናም ቢሆን አብርሃምን ያልኩት እኔ ከደመቁ ጋር አትሂድ። እኔ ሄርሜላ መጣይ ብዬ አይደለም፣ ሄርሜላ መጣች ብዬ አይደለም። ደመቁን ሳንቋሽሽ የነበረው ይመሰክራሉ፣ ግንባር ቀደሞቹ ነበሩ። አሁንም የመጣችሁ ልጆች ታውቃላችሁ። አሁንም ሄርሜላ ስትመጣ የነበራችሁ ልጆች ብዙ ስማርት ልጆች አላችሁ። ለእኔ ደግሞ ይህ አይገባኝም። አሳልፎ እኔን ጎጃም ሚዲያን ለጠላት መስጠቱ እኔ ምንም የምሆነው ነገር የለኝም። ሰብስክራይቡን ቢነሳ ምንም አይደክመኝም፣ አይደንቀኝም። ግን እናንተ እንዴት እችሊ መስዋዕትነት የከፈለ ይኮናት ማገናዘብ የሚባል ነገር አለ። ቻናልሽንም ልታጭው ትችያለሽ ብሎ ለኔ እባብ ገለው ያምራል፣ ካፉ ላይ ነው መርዙ። ከአረባባ ሰው ጋር ንግግር አታብዙ። ልቅና መቼም እኮ በልጫችሁ ስለሚሄድ በንግግር ደረጃ ቁጥር አንደኛ ስለሆንኩኝ ለዛ ነው። ከኮሜንትም እኮ ይብን ባግራውንድ እንኳ እኮ ጥሩ አድርጋችሁ እኮ ማልበስ የማትችሉ ልጆች እኮ ናቸው። አሁን ከኔ በላይ ናችሁ ያላችሁት። አንድ ነገር ሲባል እኔ ላይ የሚገን ነገር አለ፣ ችግር የለውም። እሱ ደግሞ በጊዜ ጉዳይ ነው። ሁሉም የርዚቁን እንጂ የሚበላው ያለ ርዚቁ አይበላም። እነ አብርሃምን በርዚቃቸው ነው፣ እነ ሄርሜላን በርዚቃቸው ነው፣ እነ ደመቁን በርዚቃቸው ነው፣ እኔም በርዚቄ ነው፣ እናንተም በርዚቃችሁ ነው። እኔ አንድም ቀን ሰውን ተመቀኝቼ አላውቅም። እኔ የማልወደው ውሸት ብቻ ነው። አልወድም ውሸት። ጥሎብኝ አንዳንዴ ያንቀጣቀጠኛል አውቃለሁ፣ ግን ውሸት አልወድም። ጥሎብኝ ይለውጠኛል። ደግሞ በስቶ ነው። እኔ በደመቁ ገባችሁ እሄዳለሁ ስትል ስትልና ወደ ገደሉ ስገባ አይጠበቅብኝም። እኔ የአንቺን ስም አንስቼ እዚህ ጋ እኔ አንቺን መልስ መስጠት አይጠበቅብኝም። የሁላችሁንም ማለት ነው። በዙሪያ ብዙ ሰዎች አላችሁ። እኔ ለሰራው እኔ ላወራው የምትንገበገቡ ሰዎች አላችሁ፣ ገባችሁ? እኔ እንኳን ለእናንተ ለትንሾቹ ቀርቶ የደመቁ በጎች እንኳ ተሰብስበው ራሱ ብዙ ነገር ብዙ ለፍተው ጥረው እዚህ የደረሱት ብዙ ለፍተው ብዙ ተሳድበው ብዙ አንቋሹ ሀገርን ህዝብን ተሳድበው። እኔ ግን ምንም አላልኩም። እኔ ሄርሜላ ላረገዘችን ብለሽ ጎጃሜ ብለሻል ተብሎ ነው እንግዲህ እኔ ላይ ጥላቻ እንዳለሽ አውቃለሁ እንጂ እኔ ከምንም ነገር የለችበትም ብዬ በቀኔ ነው የተናገርኩት። ምክንያቱም አማራ ነኛ። በቀኔ የተናገርኩት እንደዛ ነው። የሚገባው ይገባዋል፣ የሚያውቅ ያውቃል። ብሔር ብሔረሰቦቹን አቀፍ የምጓዝ የአማራ ልጅ ነኝ። ማንንም ሳልነካ ማንንም ሳልተች እናንተንም እኔንም ክብሬንም አስቀምጬ ክብራችሁን ይዤ አብርሃምንም መገደፍ የጀመርኩት አሁን አይደለም። ከጎኑ ሄርሜልዬንም ወደን ሲሆንኩት አሁን አይደለም። የት ነበራችሁ? ውሽማ እየተባለ ስትሰደብ ለምን የነዛን ሰዎች ሄዳችሁ ለምን አትቀጠቅጡ? ለምን የነዛን ሰዎች ሄዳችሁ ለምን አትቀጠቅጡ? የነዛን ሰዎች ቻናል ሄዳችሁ ለምን ለማዘጋት አልሞከራችሁም? እኔ ሀኔ ጋር ደግሞ አትደርሱም በፍጹም። እኔንም አትሆኑም። እኔ እናንተንም ልሆን አልችልም። እናንተም ጎጃም ሚዲያ ልታሉ አትችሉም፣ በፍጹም አትችሉም። መስዋዕትነት የከፈልኩት እኔ እንጂ እናንተ አይደላችሁ፣ ስለማቅ ማለት ነው። ስለዚህ ከኔ ላይ እንዳትደርሱ የማስጠንቀቂያ መልእክቴ ነው ማለት ነው። አዎ ቤተሰቦቼ አመሰግናለሁ። ይሄ እናንተን አይወክልም። ታውቃላችሁ የተፈጠረውን ግርግር። አንድ ሰው ኑ ብሎ ያንን ሰው ከቻለ ደግሞ ተው በቃ ምንድን ነው መጀመሪያ ማለት ነው ምንድን ነው ተናዳ ይሆናል ይሄ ነገር። በቃ ነይ ተይ፣ በቃ እንደዚህ አይባልም እንዴ፣ ተይ እንደዚህ አይባልም ተብሎ የሆነ ነገር ይባላል እንጂ ሂዳ ጎጃሜ በቃ እንደዚህ ብለች። እኔ አብርሃምም
ሄርሜላም እንዳይለያዩ አንድ ላይ እንዲሆኑ ብዙ የደከምኩ ልጅ ብዙ የጣርኩ ነኝ። ያውቃሉ በጎቹም እናንተም የኛ ልጆች ታውቃላችሁ። ስለዚህ አንድ ስህተት ተሰራ ተብሎ በዚህ ልክ አልሰራሁምም ደግሞ አላልኩምም ደግሞ ያልኩበትን ባርት ላይ ወይ ዩቱብ ላይ ልቀቁ ወይ አምጡ። አዎ አልፋታችሁም። አምጡ ታመጣላችሁ። እናንተ ወራዶች ስትዋረዱ ዘላለም አለማችሁን የምትኖሩ ሰዎች ናችሁ። በራሳችሁ ኮንፊደንስ የሌላችሁ በውሸት የተሞላችሁ በውሸት የታነጻችሁ ሰዎች ጎጃም ይሄን ብላል ብላችሁ እኔ ከሁሉም ነገር የለችበትም ነው ያልኩት። ግማሹ በዚህ ያወራል፣ ግማሹ በዚህ ያወራል፣ ግማሹ በዚህ ያወራል። ለማንኛውም እኔ ሄርሜላና አብርሃም አንድ ላይ እንዲሆኑ አንድ ላይ እንዲመጡ ትናንትናም ተዉት። በቃ ተዘግዝቁ፣ ተዉት። በሀሳብ ተከራከሩ። በቃ ለምንድን ነው ከደመቁ ጋር የመጣው? እኔ ከደመቁ ጋር በጣም አልነዱ። ትናንትና መንጣቱ ሰርግ ሊያደርግ ነው ይሄ ብዬ ያንን በተነፈስኩት ነው። እንግዲህ እርጉዝ አይደለችም ሄርሜላ። መቼ ነው ይሄን ያልኩት? መቼ ነው ይሄን ያልኩት? እናንተ ጥላቻ ያደረባችሁ ወራዶቹ ችግር የለውም። ዛሬም መጥተዋል። ደስ በሚል ሁኔታ ደስ ብሎኛል። ከነሱ ጎን መሆኔን እናንተ አታቆሙኝም። ህዝብ ነው የሚሰራባቸው፣ እኔም እየሰራሁ ነው። በቃ ፋሚሊያቸው ነኝ። እንዴት እኔ እኮ በጣም ነው የገረመኝ በነገራችን ላይ ማለት ነው። እኔ ምን አይነት ሰው እንደሆናችሁ አላቅም። ከኔ ጋር ግብግብ ያያዛችሁ አላቅም እንዴ? ከዚህ በፊት እኔ ወደንሶች እኮ ግፍፍ አድርገው ይዘው ሂደው እኮ እዛ ጋ እኮ የሚወያዩ ሰዎች አሉ እኮ። ከጎጃም ቤት እንዳትሄዱ ተብሎ የታገዱ ሰዎች አሉ እኮ። ችግር የለውም። ደስ ነው የሚለኝ። እኔ ራሱ ብመጣ እዛ ቤት ብወያይ ደስ ነው የሚለኝ። ለምን እህቴ ናታ፣ የስደት እህቴ ናት። እኔ የደመቁን በጎች ነው የምለችው። ከስድብ ውጭ አንድ ቀን መጥፎ ነገር ተመኝለችላችሁ አላውቅም። ለምን ስደት ላይ ነው ያሉት እነሱ። ግን በቃ እንደዚህ እንደወጣችሁ ቀሩ፣ እንደዚህ ካንሰር ይብቃታችሁ ምናምን ይላሉ። ምቀኝነት ለሰው ልጅ ጥሩ አይደለም። አታድጉ። ለሰው ልጅ ምቀኝነት የትም አያደርስም። እኔ ደግሞ ታይ በቃ እንደዚህ እኮ አይደለም ብትሉኝ የምመለስ ሰው ነው እንዴ? እሺ ምናምን ብዬ ማለት ነው። ምን መጠመጥም ሰው ደግሞ አይደሉ። ቀጥታውን መንገድ የምናገር ሰው ነኝ። ለማናችሁም አልጨነቅም። ቤተሰቦች እናንተን አይወክልም። ምርጥ እህቶች አሉ እዚህ ጋር ያፈራኋቸው ምርጥ እዚህ ዩቱብ ላይ እዚህ ውስጥ ራሱ የሚያስደምሙ ሁልጊዜ ኮሜንታቸው ሀሳብ አስተታቸው አንድም ሰው እኔ ከደመቁ በጎች ውጭ አንድ ሄርሜላ ልጆች አብርሃም ልጆች አንዲትም መጥፎ ኮሜንት አይቻላቅም። አሁን ግን የቁጡን አገኛለሁ ብላ የበብቱን አወረደች እንደሚባለው ለኬ የሰው ልጅ ዝቅ ይላል ጋይስ። አንዳችም ዩቱበሮች ከአሁን በኋላ ዩቱብ ያላችሁ ልጆች ጉርብ ውስጥ እንዳከቡ